አንድ ሰው እንዴት ነው ቫይራል መውጣት የሚችለው? እንዴት ነው ማህበራዊ ሚዲያ ተጠቅሞ ገንዘብ መስራት የሚችለው? ልብ ብላችሁ እንድትሰሙኝ ይፈልጋል። አንደኛው ምን፣ ሁለተኛው ደግሞ ሶስተኛ ትላላቅ ቲክቶከሮቹ 50,000 እስከ 400,000 ምናምን ይሰራሉ በየማታ። አዶናይ ማለት አይ ቲንክ እያደግኩኝ በመጣው ቁጥር ወደ ህፃንነት እየተመለስኩኝ ነው የመጣሁት። which is ልጅ እያለሁኝ ማለት ነው በጣም አቴንሽን ወድ ነበር። ኪንደርጋርተን እየተማርኩኝ እያለ አስታውሳለሁ ተማሪዎች ከበሩ ፊት ማለት ነው ቁጭ ብሎ ተሰብስበው አዶናይ ካላሉልኝ አልገባም ነበር። እግዚአብሔርን ነው የምልህ። ከዛ በእኔ ምክንያት የጀመሩት ሁሉም ተማሪ ሲመጣ ስማቸው እየተጠራ ይጨበጨብላቸው ነበረ እና ልጅ እያለሁ አቴንሽን ወድ ነበር፣ ነፃነት ወድ ነበር። ሁሌም ከቤት ጠፋ ነበረ። ከቤት ጠፍቼ ወደ ሆቴል ሄጄ አይስክሪም ገዝቼ ማለት አስታውሳለሁ። ትንሽ ብር ይዤ ነበር። መንገድ ላይ ወክ እያደረኩኝ ፋዘር በቃ ገርሞት ከኋላ የሆነ መኪና እየነዳ እያየኝ ነበር። እኔ ደግሞ ሱፌን አድርጌ ምናምን አካረጋለሁ። ከዛና ቆይ ያለኝና ትንሽ ዋክ እያደረኩኝ ነው አልኩት። ከልጅነት ጀምሮ ነፃነት ወዳለሁ፣ አቴንሽን ወዳለሁ፣ መቦረቅ፣ መቀለድ፣ በቀልድ እንደ እብድ መሆን ወዳለሁ፣ በቃ መሮጥ ወዳለሁ። ኖሶ መምህሮችም ከሰዎችም ትኩረት ፈልግ ነበር በጣም because like ፍቅር ከዛ ነው የሚገኘው ብያምን ነበረ። ገባት እሱ ምክንያት ነበር። አሁን ግን የትኩረት መፈለግ ማለት ነው በቃ ላወጣው ሙክሬ ራሴን ሂል አድርጌ ስንት አርምሞ ሜዲቴሽን አድርጌ ያላለፍኩበት መንገድ የለም። ገባ ለምንድነው አቴንሽን ፈልገው የሚለው ነገር ግን አሁን የተረዳሁት is because okay ኢትዮጵያ ውስጥ መጥፎ ሰዎች ብቻ ታዋቂ መሆን የለባቸውም፣ ጥሩ ሰዎችም ታዋቂ መሆን አለባቸው። even at the cost of እየተሰደብክም እየተጨናነቅም ቢሆን ሁሌም ማወቅ ያለብህ ወደ ቲክቶክ ወደ ዩቲዩብ የሚመጡት ሰዎች ከስቃያቸው እያመለጡ ነው። like it's very simple። አንዱ የቁጭት ስቃይ ያለበት፣ አንዱ ከሚስቱ ጋር ተጣልቷል፣ የገንዘብ እጥረት አላቸው። ወደ ቲክቶክ የሚመጡት የራሳቸው ነገር ይዘው ይመጣሉ። እነሱን ትራይብ እነሱን ሰዎች አትራክት የምታደርገው ስሜቶቻቸውን በመቀስቀስ ነው። ስሜታቸውን የምትቀሰቅሰው ደግሞ በምትናገረው ቃላት ብቻ አይደለም። like 30-40% በምትናገረው ቃል ነው። 70-60 የሚሆነው ደግሞ በአክሽንሽ ነው። ገባ ብሬክስ ትወስድ ምናምን። ግን የምትናገረው ቃል ፐርፎርማንስ ከሌለው it's not going to go viral። እመኔ ፐርፎርማንስ ያስፈልጋል። you have to study actor, become an actor። እኔ አሁን አንድ ቪዲዮ ስለቅ I'm like okay how can I be like a fucking Leonardo DiCaprio? አሁን እሱ ኦስካር የተሸለመው በምንድን ነው? it's because ካራክተሩን በጣም ተላብሶ ስሜት በጣም ቀስቅሷል። ታይታኒክ ላይ አሁን ካየ በጣም የሀዘን ስሜት ቀስቅሷል። በጣም ኦስካር አሸነፈ። ኦኬ እኔስ እቺ የ2 ደቂቃ ቪዲዮ የምለቃት ወይም እዚህ ፖድካስት ላይ how can I become a character ዛሬ ምን አይነት ካራክተር ልሆን እስኪ? ኦኬ የሳቅ ስሜት መቀስቀስ ፈልጋለሁ። ይህ የሳቅ ስሜት መቀስቀስ የሚችለው ማንነቴ ምን ይመስላል? ስክሪፕት አድርገው ከነ ሙቭመንት አይነት ጨፍነክ ፕራክቲስ አድርግ like in your mind። ገባህ አይደለ? and then all of a sudden ስትጀምር you're there you're like a የተለየ ኢጎ ነው፣ የተለየ ማንነት አለ፣ ተላብሰሃል፣ ፐርፎርም እያደረክ ነው፣ ካራክተር አለክ። now you're magnetic። ቫይራል ትወጣለህ። I swear to you ቫይራል መውጣት የሚጀምረው አንድ ሰው አንደኛ ነገር ፍርሃቱን በማስወጣት ነው። ፍርሃቱን በማስወጣት ያ ሰው ምን ይለኛል የሚለው ፍርሃት፣ ነጭ በግ የሚያደርገው ከሁሉም እንድትመሳሰል የሚያደርገው ፍርሃት ማስወጣት ነው። ያ አስተሳሰብ እንደማይጠቅምህ ማወቅ ነው። በቃ ራስህ መሆን ስትጀምር ምን ማወቅ ያለባቸው ጥቁር በግ መሆን ትጀምራለህ። which is አንተ መጥፎ ነው በጣም ለምን እንደዚህ የምታደርገው ስርዓት የለህም ምናምን ትባያለሽ። በቤት ሰዎች በሚወዱ ሰዎች ባይዘው የሚወቅስ በጣም ብዙ ነው። አንተ ስነ ስርዓት የለህም እንዴ? ለምን በባህል ማትማረው? ባህላችን አሪፍ ነው ባይዘው፣ አለባበሳችን I really love it። ግን እኛ የባህላችን ምንድነው መንገድ የወጣልን መንገድ አለ፣ አያቶቻችን ያወጡት መንገድ። እሱ መንገድ ግዴታ መከተል አለብህ የሚል አስተሳሰብ። እሱ መንገድ ካልተከተልኩኝ ደግሞ ተራቢዎች ይበዙብኛል፣ ፍቅር ባጣስ ብሎ የሚፈራ ህዝብ አለ። በጣም ብዙ ታለንት ያላቸው ዘፋኝ መሆን የሚችሉ ገባህ? እነዚህ ሰዎች እቺ ፍርሃት ካልወጡባት what's going to happen? ተደብቀው ይኖራሉ እድሜ ልካቸው። ባለዛም ነው በቃ ተስፋ ቆርጬ ቲክቶክን በቃ ልደልተው ብዬ ግን በነገው ዕለት ተነስቼ ትኩረት ፈልጋለሁ። and እሱ ትኩረት የመጣው is because ብዙ ሰዎች ይፈልጉኛል፣ እግዚአብሔርም ይገፋፋኛልና ለዚህ ነው የማስበው። አሁን ብዙ እዚህ ሀገር አሉ መሰለኝ even ውጭ ሀገርም አሉ ሰዎች ቲክቶክ ቫይራል ወይም ዩቲዩብ ቫይራል እንዲሆኑ የሚያግዙ ሰዎች አሉ። የነሱ ሜተድ it's boring፣ ትክክለኛው አይደለም። just like የውሸት ነው እሱ። የውሸት ስልክ ዓለማዊ ላይ ነው የሚሰሩት። ገባህ? ዓለማዊ ላይ ስልክ ስለ ኤዲቲንግ ያስተምራሉ። ኦፍ ኮርስ ዊ ኒድ ኢት እኮ ስለ ኤዲቲንግ ያስተምራሉ and ስለ ሃሽታግ ያስተምራሉ፣ ስለ አልጎሪዝም ያስተምራሉ። that's not how it works። እሱ እንደዛ አይደለም። መንፈሳዊ ነው። ታዋቂነት መንፈሳዊ ነው። ሰዎች ትኩረታቸው አንተ ላይ ማሳረፍ ከቻሉ that means የሆነ ነገር አለክ መንፈስህ ላይ የበራ ብርሃን it's all about ብርሃንክ ትልቅ ከሆነ ትኩረት it's like natural የሆነ ሪስፖንስ ነው።
ሶ ክላይንቶቼ ወደ እኔ ሲመጡ ምንድነው ማገዛቸው? አስተምራቸዋለሁ። መጀመሪያ አይምሯቸው ላይ እንዲሰሩ፣ ያ እንዲፈራ የተደረገው እንዲደበቅ የተደረገው ማንነታቸው እንዲፈታ አግዛቸዋለሁ። ሰው ምን ይለኛል የሚለው ፍርሃት ከጠፋ ቫይራል ለመሆን ዋይ ናት ብሮ። ከዛ አሳሰብ ካልወጣ የመታየት ፍርሃቱ ካለ እመነኝ ሰውን ይሄ አይምሯችን ማለት ነው እኛ በቃ ላይ ለማዳን ይፈልጋል በጣም ከምታስበው በላይ። ስለዚህ ምን ያደርገናል? መታየት ማለት ለሱ አደጋ እንደሆነ ያውቃል አይምሯችን። ቲክቶክ የከፈትነው ደግሞ ለመታየት አይደል እንዴ? ስኬቱ እኮ መታየት ላይ ነው። አለማችን መታየት ነው። ግን የመታየት ፍርሃት ይዘህ እንዴት መታየት ትችላለህ? ሰውነትህ በተቻለው አቅም ድምጽህ ቁልፍ ያደርገዋል። የሰዎች ትኩረት እንደማይስብ ያደርገዋል። የሰውነትህ እንቅስቃሴ ማለት ነው ስርስር ይላል። ከዛ ቪዲዮ ሲለቁ አንዳንድ ሰዎች እንደዚህ ያያቸዋል እንደዚህ ብለው ማለት ነው ሰላም ጋይስ እንደምን አላችሁ ደህና ናችሁ ወይ? እኔ አዎ ቢካዝ የታሰሩ ናቸው። እስራት ነው። በቀኝ ታስሯል፣ በግራ ታስሯል። አንተ እንደዚህ እንደዛ ሆነ ያ ሁሉ ተደራርቦ ጉሮራቸው አይሰራም። ትሮች አክራይታል ጉሮራቸው ተቆልፏል። እንዴት ናችሁ? ሰላም ነው። እንደ ሮቦት ነው የሚያወሩት። አሁን እኔ ሳወራ ማለት ነው ሰላም ጋይስ እንደምን አላችሁ እጠቀመዋለሁ። ድምጼ ተፈቷል። ያ የታሰረው ድምጽ እንዲፈቱት እሱ ከፈቱት ከዛ የመታየት ፍርሃቱ ከጠፋ ፊታቸው መንቀሳቀስ ይችላሉ ሲናገሩ። ከዛ ካሜራ ላይ ስትቀርብ እንደዚህ ማንነት ይዘክ ወንድሜ እመኔ በሁለት ቀን ውስጥ ቫይራል ትወጣለህ። ሊትራሊ በሁለት ቀን ውስጥ very simple። ከዛ ሲያስተምራቸው የኔ ክላይንቶች ያስተዋልኩት ነገር እንደሆነ ታውቃለህ? አሁን አንደኛዋ በ7 ቀን ውስጥ ወደ 50,000 ፎሎወሮች ልትገባ ነው። ቪዲዮዎቿ በቀን ወደ 10 ቪዲዮ ፖስት ትላለች። ከነዚህ 15 ቪዲዮዎች ወደ 4-5 የሚሆኑ ከ70,000 በላይ ቪው ያገኛሉ። she is already mega viral። ገባህ? በሳምንት የምታጠራቅመው ቪው ማለት ነው ታፕ የሆኑ እነ ማስተር አብነት 2 ሚሊዮን 3 ሚሊዮን ያላቸው ከነሱ በላይ እያለፈች ነው ያለችው ሲደመር በአጠቃላይ ነው የምልህ። ኤዲት አታደርግም። ቪዲዮ እንደዚህ ቀርጻ ወዲያውኑ ነው ፖስት የምታደርገው። ለካስ ቫይራሊቲ ወይም ቲክቶክ ቫይራል መሆን ኤዲቲንጉ ላይ አልነበረም። it's about being unique ከሆንክ ሁሌ ትታያለህ። it's just እንደዛ ነው። it's all about being unique። አሁን ከዛ ደግሞ እቺ ምሳሌ ሁሌ እሰጣለሁ። አንተ መንገድ ላይ መኪና እየነዳህ ነው ኦልራይት። ከዛ ነጭ በጎች እያየ ነው። አንድ ነጭ በግ አየህ፣ ኦኬ ሶ ኪዩት እየነዳ ነው። እንደገና ሌላ ነጭ በግ አየህ በየ100 ሜትሩ ማለት ነው። ከዛ 200 ነጭ በግ ላይ ደረስክ። ዝም ብሎ በየ2 ሜትሩ ተደርድረዋል። 500 ነጭ በግ ታየዋለህ እንዴ? ጊዜ የለም። አንገትም ለራሱ ይደክማል። ያፋከ ብሮ just drive 600ኛው ይመጣል 700ኛው ግን ከ5000 ነጭ በግ በኋላ አንድ ቢጫ በግ ብታይስ what's going to happen? ትኩረትን ይወስዷል። ወዲያውኑ መውሰድ ብቻ ሳይሆን መኪናን ታቆማለህ and then you're going to go and take a picture ከቢጫ በግ ማለት ነው። so ክላይንቶቼ መጀመሪያ ምንድነው ማስተምራቸው? አይምሯቸው which is እዚህ ላይ ያለው ፍርሃት ውሸት እንደሆነ አሳምናቸዋለሁ። ከዛ ከታሰሩበት ማንነት እንዲወጡ ከዛ ደግሞ ቢጫ በግ እንዲሆኑ ወይም ቀይ በግ ወይም ፐርፕል በግ የራሳቸው ቀለም እንዲይዙ እነግራቸዋለሁ። አለባበሳቸው ይሆናል ወይም በእንቅስቃሴያቸው ይሆናል ወይም በከንፈራቸው እንቅስቃሴ በአይናቸው። it's really that simple። so የኔ ስቴፕ ባይ ስቴፕ እንዴት እንደ ጋይድ እንደማደርጋቸው ልንገርህ። ኦኬ ምዕራፍ 1 ማይንድሴት fear of being seen ይባላል። የመታየት ፍርሃት subconscious mind ማኒፌስት እንዴት ሪያሊቲ እንዴት አትራክት እንደምታደርግ አስተምራቸዋለሁ አይምሯቸው ላይ እንዲሰሩ። ሁለተኛ ስቴፕ ስሜት እንዲመርጡ አደርጋቸዋለሁ። አሁን አብዛኛው ቲክቶከር ድንብርብር ያለው it's because የሚለቁት ቪዲዮ ለማን እንደሆነ ምን እንደሆነ አያውቁ። አላማ የላቸው። አላማ ከሌለክ ማንም ሰው አያውቅም። ከዛ ማስነሳት የሚፈልጉት መቀስቀስ የሚፈልጉት ስሜት እጠይቃቸዋለሁ። ገባህ? አንዷ ምን ትላለች? ማነሽ አንቺ እላታለሁ። ማነሽ አንቺ? እኔ በቃ የሆነ ላይክ ስታወራ ማያት አለው። በቃ ግልፍት ትላለች። ግልፍት ነው የሚባለው። ግልፍት አሩ ነው አማርኛ አላውቅም፣ ግን በቃ ይሆናል አይደለ? አነጋገሯ ማለት ነው ፈጠን ያለ ነው። ፈጠን እያለች ታወራለች። ቀልደኛ ነገር ነች ምናምን፣ ህፃን ነገር ነች። ኦኬ አንቺ የሳቅ ስሜት መቀስቀስ ላይ ጎበዝ ነሽ እላታለሁ። ኦኬ ሌላ ደግሞ ላይክ ለማየት ሞክራለሁ። እኛ ሰዎች ስንባል ስሜታዊ ነን በተፈጥሮ ማለት ነው። ስለዚህ እነዚህ ክላይንቶቼ ስሜታቸው ሲመርጡ መጀመሪያ ሲጀምሩ ሁለት ስሜት ነው ማስመረጣቸው። እቺ ልጅ የሳቅ ስሜት መረጠች፣ ሌላው ደግሞ የደስታ ስሜት መረጠች። ሁለት ስሜት ብቻ። ብዙ ስሜቶች አሉ ባይዘ። እኔ አሁን ብዙ ስሜት ነው የምለቀው። አንዳንዴ የሀዘን ስሜት እለቃለሁ ሰዎች ላይ ለተጎዱ ሰዎች ማለት ነው። የፍቅር ስሜት እልካለሁ። ሆም ብለህ ነው የምታረገው። ሁሉም ነገር በፕላን ነው። ኦኬ ከዛ እሷ የሁለት ስሜት እንድትይዝ አደረኳት፣ የሳቅና የደስታ። ከዛ ምን አልኳት መሰለህ? የምትለቂያቸው ቪዲዮዎች ይህ ቪዲዮ ምን አይነት ስሜት እንዲቀሰቅስ ፈልጋለሁ? የሳቅ ስሜት ትላለች። ኦኬ የሳቅ ስሜት አሜዚንግ፣ እዛው ያችልኝ እሷ ትጽፏለች። ኦኬ የሳቅ ስሜት በጣም ለመቀስቀስ ሰውነትሽ እንዴት መንቀሳቀስ አለበት እላታለሁ። ከዛ እንጃ ትለኛለች። you have to just move ኤክስፕሬሲቭ መሆን አለብህ። ገባህ አይደለ?
there's the body and then ፊቷስ she have to like ሪላክስ ማድረግ አለበት አይኗን ትንሽ ብራይት መሆን አለበት ከዛ she have to go like this በቃ just like expressive ገባህ አይደለ አሁን የሳቅ ስሜት ትቀሰቅሳለች ከምንናገረው ቃል በላይ የሰውነታችን እንቅስቃሴና ፊታችን ነው የሚቀሰቅሰው ኬቪን ሃርት አስተው ለምታውቀው ተናግረው እንደዚህ የሚያደርገው ነገር አለ what is that እሱ በጣም ብዙ ሰዎች ያስቃል ከምታስበው በላይ because ስሜት የሚቀሰቅስ ነው እኛ ለካስ የምንስቀው በቃላቶች ብቻ ሳይሆን በሰውነታችን እንቅስቃሴ ነው ገባ እሱ እንድታረጋግዛታለሁ መጀመሪያ ኦኬ የሰውነትሽና የፊትሽ ቴክ ኬር አድርገናል አሁን ወደ ድምጽሽ እንሂድ ድምጽሽን መምሰል አለበት ድምጿ ምንድነው የሚመስለው እንደዚህ ስትናገር ማለት ነው እንደዚህ በቃ like ፈጠን ብላ ትናገራለች ማለት ነው እና like ያሰብኩት ነገር ምን እንደሆነ ታውቃላችሁ ጋይ ፈጠን ትላለች ሳቅ ስሜት ለመቀስቀስ ብለክ እንደዚህ ብለክ መናገር አትችልም ሰውነቷ ይዘነዋል alright ከዛ ድምጿም እየቀየርነው ያለነው ወደ ሳቅ ስሜት እንዲቀሰቀስ ሌላ የተቀረው ምንድነው ቃላቶችሽ ምንድነው ታሪክ እንድትናገር አደረጋታለሁ ገባ ታሪክ በጣም ሰዎች ግንኙነት በቃ በጣም እኛውን እናንተ ስንገናኝ ትንሽ ታሪክ አውርተናል ማን እንዳገኘ ማን ያዟል መጥቶ ነበር አዎ ሪሊ እንደዚህ መጥቶ ነበር አዎ ታሪክ ትነግረኛለህ ሁሌም በዛ ነው የምንግባባ ጓደኛ ስታገኝ እንደዛ ነው ታሪክ ተናገር ይላታለሁ አስቂ የሆነ ታሪክ ያጋጠምሽ ምንድነው እሱን ታሪክ ታወራዋለች አሁን እሱን አስተማርኳት now she knows okay የሳቅ ስሜት መቀስቀስ ላይ she understands በሁለት ቀን ውስጥ 930,000 ይህ የሆነው የሳቅ ስሜት መቀስቀስ እንዴት እንዳወቀችው like ፎርሙላውን አገኘችው በቃ አሁን እቺ ልጅ ኦሬዲ እውቀቱ አላት ሌሎችም ማስተማር ትችላለች ሌላም አለች ማሪያሉና የምትባል ከኔ ጋር ጀመረችው በ7 ቀን ውስጥ ወደ 47,000 አሁን 50,000 ልትገባ ነው የመጀመሪያ የዴንቲስት ፕሮሞሽኗ ጨርሳለች እየተከፈላት ነው አሁን she makes look እንደ ዶክተሮቹ ከፈለገች አሁን ማለት ነው ምንድነው የተማረችው እሷስ የሳቅ ስሜት እንዴት እንደምትቀሰቀስ የደስታ ስሜት አሁን በቀን 10 ቪዲዮ ፖስት ትላለች ግማሾቹ ቫይራል ይወጡላታል ሊትራሊ ነው መልክ ሊትራሊ በ7 ቀን ውስጥ እስከ 3 ሚሊዮን ቪው አግኝታለች ባለፈው አሁን ወደ 6 ሚሊዮን ምናምን ከፍ እንዳለ እርግጠኛ ነኝ በ7 ቀን ውስጥ 6 ሚሊዮን ቪው that is a lot በጣም ብዙ this is what I do በቃ so ቲክቶክ ከጀመርክ ትንሽ ተከታዮች ካሉ ቺስታ መሆን አይችልም like there's no way 30,000 ተከታይ ካለክ እየዞርክ የሀበሻ ሱቅ ቤቶች ምናምን 300 ቢሆን እያስከፈል በርካሽ በጣም ነው ምልክ 300 እያስከፈልክ ወደ 5 ቪዲዮዎች ብትለቅ እኔ በምሰጠው መመሪያ ማለት ነው አንድ ሰው በወር 10,000 እስከ 20,000 እስከ 40,000 ሜክ ማድረግ ይችላል አንደኛው መንገድ እሱ ነው ፕሮሞሽን አድቨርታይዝመንት ማለት ነው ደረጃ እየጨመረ ሲሄድ ደግሞ ብር ትጨምራለህ አሁን በ7 ቀን 45,000 47,000 ወደ 50,000 አድጋ እያየ ነው ከዴንቲስቶች ጋር ብሬስ በነፃ ነው ያሰሩላት በነፃ ነው ያገኘችው and ፕሮሞሽንም ነው like okay amazing ስለዚህ በፕሮሞሽን ገቢ ይመጣል ሁለተኛው ደግሞ በላይቭ ጊፍት አለ which is ጌም የሚጫወቱት ነገር ነው እሱ ደግሞ ከምታስበው በላይ ተላላቅ ቲክቶከሮቹ 50,000 እስከ 400,000 ምናምን ይሰራሉ በየማታ አሁን ላይቭ ጊፍቲንግ አለ ጌም የሚጫወቱት 50,000 ሚኒመም ነው ማለት እስከ 400,000 500,000 ይሰራሉ so ትናንጥ የቲክቶከሮች which is 10,000 20,000 ያላቸው እነሱ ሰዎችም ባይገርምህ በወር ከ10,000 እስከ 50,000 ብር መስራት ይችላሉ በቀላሉ አሁን እነሱ ምንድነው የሚያደርጉት የራሳቸው ጀማ ማድረግ ነው እኮ በቃ ከዛ ያወራሉ በቃ አንቺ እኮ እንደዚህ ሂደን ነበር ባለፈው ጓደኛ ይፈጥራሉ ተከታይ ምናምን እነሱ የሚከተሏቸው ሰዎች እኮ ላይክ አሜሪካ ይሆናሉ ለንደን ምናምን በቃ ያገራቸው ሰው ይናፈቃቸው እኮ ነው እናት ነኝ እስኪ ብሎ አንዱ ማለት $5 ይሰጣል ለሱ ቀላል ነው $5 ለሷ ግን ስንት ነው 500 ነው ሽሚራ 500 just because like ራሷ ስለሆነች powerful አባ እሱ አለ ሁለተኛ ሶስተኛ ደግሞ ምንድነው which is የራስን ቢዝነስ መክፈት አሁን ታኩሩን ተመልከተው ቤኪ 4 ኪሎ ተመልከተው የወቸው ጉድ እነዚህ ሰዎች የራሳቸው ቢዝነስ አላቸው የሊዲያና ተመልከታት የራሳቸው ፎን ቤት አላቸው የራሳቸው ቢዝነስ አመጡ ማን ያዘዋል ግቢ አሁን ለምሳሌ ከታኩር ሽቶ መግዛት ፈለቅና ከዱባይ ደውሎ ነው የሚገዙት ባይዘው የታኩር አስበው ላይቭ ውስጥ ነው ከዱባይ ደውሎ አሁን የሚገዙት ከሆነ ወይም ደግሞ በጣም ከሩቅ ቦታ ደውሎ የሚገዙት ከሆነ okay it doesn't make sense እነዚህ ሰዎች ካጠገባቸው እኮ like 2 ደቂቃ ሽቶ ቤት አለች ለምን ነው የታኩር ሽቶ የሚገዙት አየህ ሽቶውን ሳይሆን የሚገዙት ታኩር ነው የሚገዙት exactly ስለዚህ this is the power of personal brand ቲክቶክን ስትገነባ ካንተ የሚገዙ ሰዎች በጣም ብዙ ይሆናል የጀመርከው ሽቶ ቤት ክፈት ሽፎን ቤት ክፈት የራስህ ፕሮቲን ሼክ ምናምን ሽጥ የፈለከውን ነገር ሰው አንተን ነው የሚገዛህ እንጂ ፕሮቲን ሼክን አይደለም that is the ሶስተኛው ኢንካም ወይ ማለት ነው አራተኛውም አለ which is ቲክቶክ ላይቭ ሾፕ የሚባል which is ቲክቶክ ካሜራህን ታበራለህ
እንትን እቃዎችን ዲስፕሌይ ላይ ታደርጋለህ። በቃ ታኩሩ እነዛ ነው የሚያደርገው። እነዚህ ይሄ ያለን ባይዘው ይትፈልጉታላችሁ፣ ልብስም ታሳያለህ፣ ሳይዙ እንደዚህ ነው ምናምን፣ ሞተረኛ ትልካለህ ወደዚህ ወደዛ። that is powerful። እሱም አለ። ኮቺንግ የሚባላል which is የኔ ቢዝነስ ሞዴል ደግሞ ሰዎችን ኮች አደርጋለሁ። እሱ ደግሞ ኢንካም ነው። አሁን በጣም ብዙ ታለንት የሆኑ ሰዎች አሉ። ገባ ናርሲሲስት የሆነ ቤተሰብ ያሳደጋቸው ምናምን ከዛ ራሳቸውን ከዛ ነፃ ያወጡ፣ ይህ ገንዘብ ነው። ኮች ማድረግ ይችላሉ ሰዎች እያስከፈሉ። አንድ ወፍራም የነበረ አሁን ቀጭን የሆነ፣ ይህ ገንዘብ ነው። ኮች ማድረግ ትችላለህ። ቀጭን ወፍራም ኤኒቲንግ ለውጥ ካለ ህይወት ውስጥ ስታይልህም ላይ ከቀየርክ አጥንተህ ምናምን ስታይልህ ገራሚ ከሆንክ you can make በወር 300,000 500,000 ብር። I swear to you በኮቺንግ ነው ማለት it's so fucking easy። አሁን ቀላል ነው ያለው በጣም። እነዚህ ናቸው ኢንካሞች። ለመጀመሪያ ጊዜ በህይወቴ አሸንፊያለሁ። ኮምፕሊትሊ። እኔ ደግሞ አልዋሽም፣ ግልጽ ነው የምናገረው። ቸውጉድ ብለም ግልጽ አድርገን ተናግሬያለሁ። ስሞላ አሸንፊያለሁ ኮምፕሊትሊ አሸንፊያለሁ። እግዚአብሔር ይመስገን። ጊልት ነበረኝ፣ ቁጭት ነበረኝ ያለፈው ህይወት ላይ፣ እፍረት ነበረኝ፣ እሱ አሸንፊያለሁ። ፍርሃት ነበረኝ፣ እሱ አሸንፊያለሁ። ጥላቻ ነበረኝ፣ እሱ አሸንፊያለሁ። I made it now። አሁን I feel ነፃነት ይሰማኛል። ነው የፈለኩት። ስትሪመር መሆን እፈልጋለሁ። I can be a streamer። መደነስ እፈልጋለሁ፣ ደንሳለሁ። አክተር መሆን እፈልጋለሁ፣ አክተር ሆናለሁ። የፈለኩት ነገር መሆን ይችላል። I feel free። ገባህ? የሚያቆመኝ ነገር የለም። እያንዳንዱ ነገር ሳረገው በድፍረት ነው፣ በሙሉ ድፍረት፣ ያለ ምንም የሚያቆመኝ ነገር የለም። ባይዘውኛ የሚያቆሙን እነዚህ ስሜቶች ናቸው። it's like በእንትን ምን ይላል የቫይብሬሽን እንትን አላቸው። ጊልት፣ ሄት፣ ግሪፍ የሚባላል ምናምን ኔጌቲቭ ቫይብሬሽን። አዎ እነዚህ ነገሮች ስቴፕ ባይ ስቴፕ ሂል አድርጌያቸዋለሁ። ከነ ታሪኬ ወደ ኢነር ቻይልድ ወደ ኋላ እየተመለስኩኝ ኦኬ ራሴን እጥላለሁ፣ እንዴት አድርጌ ላስተካክለው? ሰዎች ይፈራሉ፣ ከየት ነው የመጣው? እንዴት ላስተካክለው? እፍረት ይሰማኛል፣ እንደዚህ ቁጭት ይሰማኛል፣ እንደዚህ። እነዚህ ነገሮች ባይዘው ማለት ነው ኢነርጂ የሚደብቁት ነገሮች ናቸው። በቃ ጭምቅ አድርጎ ማለት ነው ሊገሉ የሚቀርቡ ናቸው። ብዙ ሰዎች እነዚህ ነገሮች ማከም ሲያቀታቸው ምን ይሆናሉ? ይታመማሉ፣ ካንሰር ያማቸዋል፣ ይሞታሉ ምናምን። ገባህ? አሁን እኔ እነዚህ ነገሮች ሳስተካክላቸው ምን ሆንኩኝ? ነፃ ሆንኩኝ። አሁን አበራለሁ። ገባህ? ቶሎ ቶሎ ቫይራል መውጣውም ለዚህ ነው። የጀመርኩት ነገር ቶሎ የሚሳካልኝም፣ ክላይንቶች ወደ እኔ የሚመጡ፣ ቢዝነሴ እንትን እያደረገ ነው። it's because of this ራሴ ላይ ሰራሁኝ እና አሸንፊያለሁ። እግዚአብሔር ይመስገን።